ላይ ታጋሾች ናችሁ፣ ታጋሾች ናችሁ። ትዕግስታችሁ ብዙ ነው። ትመቹኛላችሁ። የኔ ቪዲዮን ራሱ ፈልጎ ማግኘት እኮ ስራ ሆነ እኮ። ህይወት እንደ ጥላ ያልፋል። ታውቃላችሁ አይደል? ህይወታችን እንደ ጥላ ነው። እድሜ እንደ ጥላ ነው የሚያልፈው። ጥላ ሲያልፍ አይታችኋል? እድሜያችንም እንዲህ ነው የሚያልፈው። ውበት እንደ ቅጠል ይረግፋል። እኔ የዛሬ አመት ያለኝ ውበት አሁን የለም። ለአይኖች ግንባሮች ላይ እያየው ነው። ያመኑበት ወዳጅ እንግዲህ ያመንበት ወዳጅ ከልጅ አባት በላይ ምን አለ በምድር ላይ? ከልጅ አባት በላይ ምን አለ? ከኢየሱስ ጋር ሆኜ ልጎዳ። ያመንኩበት ወዳጅ ቢከዳኝም ከጌታ ኢየሱስ ጋር ሆኜ ልጎዳ። እኔ የዛን ቀን ሮሜ ላይ በክርስቶስ ፍቅር ማን ይለየኛል ይላል። ያ ከልጅ አባት ልትለይ ትችላለሽ። የልጅሽ አባት ላያከብርሽ፣ ሌላን ሴት አፍቅሮ ሊንከራተትብሽ ይችላል። ከጌታ ኢየሱስ ሮሜ 8:35 ነው። ከጌታ ኢየሱስ ክርስቶስ ፍቅር ማን ይለየኛል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ? ወይስ ሰይፍን? ያ ከኢየሱስ ክርስቶስ ፍቅር ማን ይለየኛል? ማን? እና የእሷ ክፋት ገንዘቧ፣ የልጆቿ ሀብት ሲዘረፍ ዝም ማለቱ። አሁን ለምንድን ነው ዝም የምትይው? ነይ ውጭና ተናገሪ ይሏታል። መዝሙሮቿን ወደኋላ ሄዳችሁ ለነ ሊያ መልሱ መዝሙሮቿ ነው። አይደንቅም? መስዬ እናት ይመች እናት አምንሻለሁ፣ እውነትሽ ነው። እና ይህንን የተረዳሁት እና እኔም ባህሪ ከባድ ነው። ሜላት አይደሉም እኔ ኦንሊ ገብቷችኋል። ሽፍድ ብዬ እንትላልማ አይንህን እያየሁ እናግርሃለሁ። ያልተመቸኝን ነገር ለምን እንደማይመቸኝ አቀርባለሁ። ራሴን የቻልኩ ሴት ነኝ እና ስለከፋው ነው ሊሆን ይችላል ብዬ አሰብኩና ለካስ ይሄን ባህሪሽን ክፉ ናት ይሉታል። አዎ የኔ ክፉ ሚስት ናት ይላል። ትክክለኛው ገብቶሻል። ሪስፔክት የሚያደርግሽ ወንድ ሲመጣ ክፉ ናት ስትባይ የኔ ክፉ ሚስት ናት፣ ነገረኛ ናት፣ የኔ ነገረኛ ሚስት የኔ ሰው እግዚአብሔር የሚፈልግ አይመስለኝም። በምንናቅበት ትዳር ውስጥ እንድንኖር የሚፈልግ አይመስለኝም። ባልሽ ቺት እያረገብሽ ሌላን ሴት ገላው ላይ ህሊናው ላይ አሰልጥኑ፣ አይምሮ ላይ፣ ገንዘብሽ ላይ፣ ቤትሽ ላይ አሰልጥኑ እንድትኖሪ እግዚአብሔር የሚፈቅድ አይመስለኝም፣ የሚወድም አይመስለኝም። እና እሺ እና ሜላት ዝታብኛለች። ደም እንፋሰሳለን ተብሏል። እጅ ላይ ደም ሊኖር ይችላል ብላለች። ደውላልኝም እኔ ሰዎች ሲደውሉልኝ ሪከርድ አላረግም። ባለጌ ሴት አይደለም፣ ሪከርድ አላረግም። ደውላልኝ ሶማሌ ሀከሮችን ተጠቅሜ
ሪል ኦርጋኒክ አንቺ መሆንሽን አለመሆንሽን አዋርድሻለሁ ብላኛለች። ሊንኮች ከኔዘርላንድ ይላክልኛል። ሊንኮች ከኔዘርላንድ ይላኩልኛል። ደም መፋሰስ አታቁኝም፣ እጄ ረጅም ነው፣ ደም እንፋሰሳለን ምናምን ምናምን ያ ስትል ስትዝት አታቂኝም ብላ ሜላት በጣም ትዝታለች። እኔ ብዙ ነገር ያረኩነኝ ሰዎች እንዲፖርት አድርጊያለሁ፣ እጄ ረጅም ነው፣ እጄ ረጅም ነው ብላ ደጋግማ ስትል ተሰምቷል። እና አሁን በራስሽ አንደበት ጠፍተሽ አንቺና ያኛው ምኞቴ አንድ ላይ ሆናችሁ የኔ ህይወት ስጋት ላይ ለማድረግ ቤቴ መጣችሁ እያንኳኳችሁ we can hire lawyers I have lawyer እኔ ሎየር አለኝ ቤቴ ድረስ መጥቶ እያንኳኩ ነው በሬ ድረስ። ድሮ በኖ ኮለር አይዲ አመት ሙሉ ተደውሎልኛል። ኖ ኮለር አይዲን ብሎክ አረኩ፣ ማላቆን ስልኮች ሁሉ ብሎክ አረኩ እና ዛሬ ግን እዚሁ ላይቭ ላይ ሆኜ ነው በር የተንኳኳ። ኖርማል በር ማንኳኳት እንዳልሆነ ደግሞ እናንተም ሰምታችኋል። ፖሊስም ኖቲፋይድ ሆኗል። እና በእናታችሁ እንትና እየሰደበች ነው ምናምን ምናምን ነው። ይህንን እኔ ጋር አትምጡን፣ አትንገሩ። ሄጄ ስድቤን እንድሰማ ነው። እናንተ ሄዱና ስድብን ስሙ። በነገራችሁ ላይ እናንተ ቆንጅዬ ናችሁ። ይህንን እንድታምኑልኝ እፈልጋለሁ። ቆንጆ ናችሁ፣ ግን አይናችሁ ቆንጆ ነገርን እንዲያይ ፍቀዱ። ይህን ነገር እኔ በህይወት ያርጌ አንድ የአይምሮ ሰላሜን መጠብቆ በሱ ቆንጆ ነገር አይምሮ እንዲሰማ፣ ካልሆነ እኔ አልሰማም፣ ጊዜ አልሰጥም። አሁን አንዳንድ ሰዎች አሉ ስድብ ኮንተንታቸው አድርጎ ቁጭ ብሎ የሚሳደቡ እነሱን ቁጭ ብላችሁ ስድብ ነውርን ስሰሙ ሰው ልጅ የሚያየውና የሚሰማው እኮ ነው። እሱ ልባችሁ እያቆሸሹ ነው። እነዚህ ሰዎች ይመጣሉ ኢንተርኔት ገንዳ ውስጥ ቁጭ ብሎ እበት ይለቃለቃሉ። አሁን ቁጭ ብላችሁ ጂጂ ኪያ ስትሳደብ የምትሰሙ ሰዎች እስቲ ስንት ነገር የሚሰማ እያለ ስንት ነገር አቴንሽን የሚሰጠው ነገር እያለ ዮናስ ሙሉን፣ ጂጂ ኪያ፣ ሊያሾ ታደምጧቸዋላችሁ። ለማንኛውም በሬ ተንኳኩቷል ዛሬ። ነገር እንደምን አላውቅም፣ ግን ምንም ነገር የሚመልሰኝ የለም። ቴንኪዩ አዲስ አበባ። እኔ አይ ኮልድ 911 ኦልሬዲ። እኔ ስሜን በማጥፋት የሚነጻ የሜላት ታሪክ የለም። የሜላት ታሪክ ተጻፈ፣ አለቀ አለቀ። ላትነሽ የተሰበርሽው ያልገባችሁ ነገር አሁን ይሄ አጀንዳ ይረሳል። ጸጥ ሲል የዛሬ 10 ዓመት ይሄ ታሪክሽ ተመዞ ሲወጣ እንዴት እንደሚሰማ እነ ዮናስ ይንገሩሽ፣ እነ ጂጂ ይንገሩሽ። አሁን እነሱ ይሄ ነገር እንዲበቃም አይፈልጉም። ቢኮዝ የቤት ክራይ ይሄ እኮ ጥብስ ነው ያገኙት እኮ። አሁን እኮ ለዮናስ ልጆች ዮናስ ገንዘብ ማግኛ እኔ ነኝ ጥብሱ። ድሮ ጂጂ ኪያ ነበረች ዩቱብ ላይ እየተሰዳደበ ከጂጂ ጋር ገንዘብ ይሰሩ ነበረ። አሁን እኔ ነኝ ጥብሳቸው። አይገርማችሁም ወዶቼ? ቴንኪዩ ሰ እኔ ነኝ ጥብሳቸው። ዮናስ ሙሉና አሁን አንተ ገንዘብ እንዳሰራ ዳን ፈልጌ መጣላት አለብኝ?
ድሃ ሰውን ፈልጌ መጣላት አለብኝ? ድሃ ሰው ፈልጌ መጣላት አለብኝ? አሁን ማን ነው ፊራውን ብትባለው ገንዘብን ጨርሰህ ሜላትን ራይድ እያረክ ነው። የሜላትን አጀንዳ ራይድ እያረክ ነው። እስቲ እንስማ። $300 ከሰጡት ሰው ይደገላል። አዎ ፊራውልን ምን መቼም አልናገረው ለዛ ነው ይላል። እኔም ይደንቀኛል። እሺ ሶሪ። ለማንኛውም ሜላትን ጠረጥራታለሁ። ሜላት ማለት ጀዝበል ልበልሽ እንግዲህ አንቺን ጠረጥርሻለሁ። ትስቻለሽ እንግዲህ ሚዝ ሰው መቼም የሆነ ነገር ሲኖረው ነው። ፖስተዋለሁ ሪላውድ ጋር ይልክላታለሁ። እሺ ፖስቸዋለሁ እና ይሄ ነው እኔም በማስፈራራት እኔን ስማ በማጥፋት እኔን በመስደብ የሚደበቅ እውነት የለም። የሚደበቅ እውነት የለም። እውነት ሁሌም ታሸንፋለች። እውነት ሁል ጊዜ አሸናፊ ናት። እኔን በማስፈራራት እኔን ስሟን በማጥፋት ይሄ እንዲናት አትስሟት፣ እንዲናት አትስሟት ነው ነው። እውነት ታሸንፋለች። አዎ እኔ እንድፈራ ነው የለም የሚከፍለው። እንደዛ ነው። እኔ ማቆመው ነገር የለም። እኔ ማቆመው ነገር የለም። እውነትን ከመናገር ዞር አልልም። ለምን አንደበቴ ሊገዛ አልቻለም። በገንዘብ ልገዛ አልተቻለም። በገንዘብ ልገዛ አልተቻለም። ችግሩ እሱ ነው። በገንዘብ ልገዛ አልተቻለም። የኔ እውነት በገንዘብ የአንደበቴ ሊገዛ አልተቻለም። አይኮል ፖሊስ ደውያለሁ። ሌላ ስለዚህ ጉዳይ ብዙ ማውራት አልችልም። ግን የእውነትን አንደብቅም። እውነትን አንደብቅም። እኔን በማሸማቀቅ እኔን በማሳደድ ቤቴ ድረስ መታችሁ በማንኳኳት በኖ ኮሎር አይዲ እኔን ለአንድ አመት በላይ እኔ ጋር በመደወል የሚቀየር ነገር የለም። 1 አመት በላይ ኖ ኮለር አይዲ ይደወልብኛል። 1 አመት በላይ ደሴም ቲንግ ደግሞ ስለ ወለጋው ፈንድሬዘር ስናወራ ጠና ላይ ሲደወልለት ነበረ። ጠና ላይ ሲደወልበት ነበረ ኖ ኮለር አይዲ። ያ አለኝ ድምፅ መሆኔን አላውቅም። ደም መፋሰስ እንደሚመጣ ሲዛት ነበር። ሜላት እየዛተች ነው። ሜላት በጣም እኔ የገባኝ ነገር በጣም ብዙ ብር ፈንድ ተደርጎ እኔን አንድ እውነት ስላለኝ ሊጥሉት አይችልም። እውነቴን ይኸውላችሁ እነሱ ውሸት ስም ማጥፋትና ሚዲያን ነው ኮንትሮል ያደረጉት። እውነት ደግሞ እንኳን ሚዲያን እነዚህን ሊያሾን ዩቱብ አካውንት
ዮናስ ምናምንን ምላስ ፈርስት ኦፍ ኦል ዮናስ ራሱን ፕሮቴክት ማያደረግን ማንን ነው ፕሮቴክት የሚያደርገው? ማናት? ጂጂም እኮ ጂጂ ናት። እና እነዚህን ሰዎች እንኳን እነዚህን ሲኤንኤን፣ ቢቢሲ፣ ፎክስ ኒውስ ኦል ካይንድ ኦፍ ኒውስ ቻነልስ ኢን አፍሪካ ማለት ኢን አሜሪካ ተከራይተክ ብታስጮህ እውነትን አታሸንፍ። አንተ እኔን በማሰደብ የህሊና ክስክ አይቆምም። ችግር ካሁን የኔ ንግግር አይደለም። እኔ አልሰደብኩም። ሚስትህንም በማሰደብ የሚቆም የህሊና ክስ የለህም። ምክንያቱም ህሊና ይከስሃል። ጩኸታችሁ የህሊና ክስ ነው እንጂ እኔ እኮ ስቶሪያችሁ ውስጥ የለውም። እኔ እኮ አላጋባዋችሁም፣ አላጣበስኳችሁም። አድርጉም አታድርጉም የማለት መፍት የለኝም። እንደፈለክ የመኖር መፍት አለ። ኢዝ ዩር ላይፍ አይደለ እንዴ? እኔ እኮ ምን ውስጥም ነው የለውም እኮ እኔ አይመለከተኝም እኮ። እኔን ግን እያነሳችሁ የምታብዱት ህሊናችሁ ከሷችሁ ነው። ህሊናችሁ ከሷችሁ ነው። የአይምሮ ከሳችሁን ኮንትሮል ሳታረጉ ስትቀሩ እኔን ላይ ነው የምታብዱት እንጂ ይሄን ሁላ ተሳዳቢ ቀጥረክ ምን ቀየርክ ዛሬ? ደሞር እኔን ስታሰድብ አንድ ምን እንደሆነ አላውቅም፣ የትም አይደርስም። ግን ዘሞር ሚስትን ባስነካ ቁጥር እግዚአብሔር ያስነሳላት ጦር አንተ ላይ ይዘምታል። እኔ ግን ዛሬ ልንገርህ፣ እውነት እልሃለሁ ወንድሜ ካፕቴን፣ እውነት እልሃለሁ ሜላት ለልጅሽ ሞት ተጠያቂ ነሽ ብላ ባርችን ስትነግራት ባርች ወጥታ ራሷን ብታጠፋ አንተ በቪዲዮ አትወጣ። አሁንም ደግማለሁ፣ እውነት እልሃለሁ ጋሽዬ ቤብ ሜላት ባርችን ልጅሽ የሞተው ባንቺ ምክንያት ነው። አንቺ ልጅሽን ኮንትሮል ስላረግሽ ነው። ባንቺ ስንፍና ነው ልጅሽ የሞተው ስትል ፋሲካ ሰምታት እራሷን ብታጠፋ አንተ በቪዲዮ አትወጣ። አንተ በቪዲዮ አትወጣም። እኔ እንደማስበው ሰይጣን እንዲያደርግ ነው። ሰው መሳደብ አይቻልም። እዚሁ ሰይጣን እንዲያደርግ ብዙውን ጊዜ እንደዚህ ነው። የሆነች ፓስተር ትዝ ይላችኋል፣ ባሏን መፍታት ፈልገ የገደለችው እዚያ ጋር እንዲህ ሀብን ያደርጋል በቤንጎች ፍቺ ስለማይፈቅዱ። ግን አሁን ክሱ የህሊና ክስ ነው። ችግሩ ህሊናህን ሲከስክ አልቻልክም። ያ የህሊናህን ክስ ስላልቻልክ እነ ዮናስን ቀጥረክ ትዝ ይለኛል። ማናት ጀርመን የምትኖረው እቺ ፌቨን የምትባለዋ የምትጠጣዋ ልጅ አወቃችኋት? ፌቨን ቆንጆ አቲንክ ከአየሩ ነው፣ ከጀርመን አየሩ ነው። ሁሉም ቆንጆ ነኝ ይላሉ ጀርመን ያሉት። እና ፌቨን ቆንጆ አንድ ቀን ጠጥታ ስታወራ ጋሽ ቤብ የኔን መረጃ በጣም ከመፈለጋቸው የተነሳ ትንሽ ጠብቀኝ ብዬው ጊፍት ይሰጠኝ ነበረ አለች። ጊፍትም ደግሞ የምትቀበለው እኔን ለማዋረድ፣ እኔ ልጆቼን ይዤ ስንከራተት ቪዲዮ አስቀርጻ ለሱ ለመላክ ቀጥታ የምታወራው ፌቨን
ቪዲዮ ምን አጠፋው? እናት ሲሆን ቪዲዮ ይቀረጽና ይፖስታል። ከዛ አሁንም ደግማለሁ፣ ልጄን አይደለም የሰደበችው፣ ጥሎሃል፣ ሰው ፊት ሞገስ ነክሷል። እሱም የዘላለም ታሪክ ነው። ያንተ የዘላለም ታሪክ ነው። ሞት ልጁ ተሰድቦ አልተሰደበም ብሎ የተከራከረ ሰው አንተን ነው የማውቀው። አንተን ቢያደርገኝ ውጪና ይቅርታ ጠይቅ ይላሉ ያችኛዋል። ከዛም በኋላ ይቅርታ ከጠየቀች በኋላ ወተክ ቤተሰቤን አዎ ትዝ አለኝ። ከዛ እኮ ጊፍቱን መልስልሃለሁ አለችው ፌቨን። ጊፍቱን መልስልሃለሁ፣ ምንም ነገር መረጃ አላገኘሁባት መንቁርቲ ላይ ጊፍቱን መልስልሃለሁ ያለችው ትዝ ይለኛል ፌቨን። ምን አሉ? እኔ ልጆቼ ጥቃቅን አልነበሩ ባክቴን ልጆቿን አስራ እንደ ነጮቹ የሉም እንደ ሊሽ አድርገው ልጆቻቸውን እንደውሻ እዚህ ሀገር ትሄዳለች ብሎት ነው። ሊሽን ባረግ ልጆቼን ግን ጀጅ አልደረግበትም። ጀጅ ብደረግም ወርዝ ያደርጋል። ሪል ኦርጋኒክ ፖስችው የላኩልሽን በጌታ እርጂኝ ቴሌግራም ላይ ሊሽም ልጆችን ባረግ አወስ ፕሮቴክቲንግ ማይ ኪድስ ኮስ ይሮጣሉ ኤቭሪዌር እና ይሄ ነው። እርሱ የተበሳጩት ቲክቶክ ላይ ስሞትን አግነነዋል። ስሞትን አገነኑ፣ ቲክቶክ ላይ ስሞትን አገነኑ። ይሄ የቲክቶክ ፐርሶና የለም ጊፍተሩ ዋው ምናምን ተብሎ ልክ እንትን ሲባል ወረብን ፓስተርዬ ሶሪ ፓስተርዬ እና ኔቨር ኦፕን ዩር ዶር። ስራ ሄዳለሁ፣ እኖራለሁ። ሀሳብ የጠፋብኝ እናንተ የምትናደድብኝ የቀረስከውን ፐርሶና የቲክቶክ ዙፋንን ስለተጋለጠብን ነው። ደጉ ጥሩ ሰው ሚስቱን የሚበድል ሚስቱን ማያከብር ስለሆንክ ሀቄጤ ይህ ነው እውነታ። ይህ ነው እውነት። የተናደድክብኝ እኔ ራስክ ነህ። ስጸልይ ደግሞ ራስክ ነው የመጣኸው። እኔ ነኝ እርዳታ ፈልጋለሁ ጸልይልኝ ያልከው ራስክ። የምትናደድብኝ አንተ ሊያሾው ተከፈለኝ ነው የምትለው። ተከፈለኝ ነው እያለች ያለችው። ጋዜጠኛ አለምነህ እንደ ዛሬ ስሜታዊ ሆኖ አላየሁትም። እውነት ለመናገር በጣም ነው የፈራሁት። ሀገሮች ደርሶብናል የሚሉት ውርደት ነው የዓለም ጦርነቶች ሆኑት። ሁለተኛውን የዓለም ጦርነት ሂትለር ያደረገው በአንደኛው የዓለም ጦርነት ላይ ጀርመን ተዋርዳለች ብሎ ስላለ ነው ያደረገው። ብዙ የተሰራጭተው ችላ ያሉት የዩክሬን እና ራሻ ጦርነት ተካሮ እጅግ አደገኛ። የዩክሬን እና የራሻ ጦርነት ምን አገባን እኛ? እኛ ገና የምናስመልሰው ወደብ አለን አይደል? እንደምትልኩልኝ እንደዚያን ነገር እኛ እኮ ገና የምናስመልሰው እኮ ወደብ አለን።
ኦኬ አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። በዚህ አጋጣሚ ግራዝማች ወንድሜ፣ ሙስሊም ወንድሜ ላመሰግን እወዳለሁ። ትንሽ አዳልጦ ነበር። ፔንቴዎች በስሱ ጀንጅነው ነበር። አልዋሽም። ሙስሊም ሆኜ በጣም አሪፍ ምላስ አላቸው ነው ወንደር ቺኮቹ የሚያወጡት ቺኮቹን የሚጀግሩት በጣም ኃይለኛ ምላስ አላቸው ፔንቴዎቹ። በዚህ አጋጣሚ አንዳንዶቹን ነው ምላችሁ እና እስልምናዬን በጣም ወድጄዋለሁ። በቃ እስልምናዬን ልኖርበት። ከእንግዲህ በውስጥ መስመር ጴንጤ ጀነጅና ያለው ቤት አውጥቼ አጋልጣቸው። ሊያሾ ነግቢ ሊያሾ በፌክ አካውንት እኔ እንደመሰለኝ ያውቃሉ። ሊያ የሴት አቀኛ፣ ሊያ ጀግና ምናምን ነግቢ ልኬልሻለሁ። በር ስር ቁጭ ብለሽ ልኬልሻለሁ። እኔ ላይ አይደለሁም እህቴ፣ ይሰማል። ምን ልርዳ? አንቺ ህጻናት ደም የምትቀልጂ ጨካኝ ሰው ነሽ በጣም። በህፃናት ደም እኔ ነው የምቀልደው? የአጥንት የለመደ እኮ እንትን ከባድ ነው። ሚዲያ ላይ ሰውየው እንዲዘለፍ እንዲሰደብ ምናምን ትፈልጓለች ራሷ ሴት ነው ፋሲካ እንጂ እናት ልጇ ትሙት እንዴት ነው ጋይስ? አይደለም ልጅሽ ቀርቶ በልጅሽ አይኑ ሲፈስ ያገኘውን በር ለሴት እየሰጠ እየተባለች እናት ሰምታ እንዴት ነው የሚያስችላት? እናንተ የሆነ ልጅ ናት፣ እንዴት ነው የሚያስችላት? ፋሲካ ሊያ ያለችሽን በእኛ አማርኛ ልንገርሽ። ውጪና አውሪና ስላንቺ ሞር አውርቼ የቤት ክራይን፣ የጫቴን፣ የሺሻዬን፣ የመጠጤን፣ የምግቤን፣ የስጋዬን፣ የአጥንቴን፣ የጥፍሬን፣ የዊጌን፣ የልብሴን ወጪ ልሸፍንብሽ። ትንሽ አጥንት ተወርውሮልኛል። ቀጥሎ ደግሞ አንቺ ወጥተሽ ስታወሪ የልብሴን የዊጌ ይሄ የጠሯቸውን ደግሞ በዓል ደርሷል እኮ ገና ነው። አበሻ ቀሚስ ውድ አበሻ ቀሚስ መለበስ አለበት። ዊግ መቀየር አለበት። ሶፋና መጋረጃ መቀየር አለበት። ባንቺ ቁስል መልሷል። የምትፈልጊ ከሆነ ሊያ ፋሲካ አካውንት አለ። መልሶቿ ሁሉ እዛ ላይ አለ። ስለ ልጆቿ አጥንት ምናምን ተወራ፣ መልስ አለ እዛ ላይ መልስ። ኤቭሪቲንግ የምታወሩት ነገም ለምታወሩት ነገር መልሷ አለ። ሊያ ልጅሽን ለማሳደግ ምስኪን ሴትን በመጥራትሽ ዋጋ ትከፍያለሽ። እምልልሻለሁ፣ ምስኪን ሴትን በመጥራትሽ ዋጋ ትከፍያለሽ። ግን አሁን አይገባሽም። እንዴ ሺ ብትጠላይ ባሏል፣ ሺ ብትጸየፈው ባሏል፣ ሺ ጊዜ ወንጀለኛ ነው ብትለው እንዴት ነው የሚያስችላት? እንዴት ነው አፏን ሰብስባ የምትቀመጠው? እንዴ ያማችኋል እንዴ? አይደረግም። ሲጀመር አይደረግም። ሊደረግም ባሏን የምትዩ ባሌን ፈትቻለሁ ብለሽ ከልጅሽ አባት ጋር ስለምትኖሪ ሊሆን ይችላል። ማታ አሪፍ ነበር። ማታ አሪፍ ነበር። አይችልም። ስለዚህ ፋሲካ ወጥተሽ እረፉ በይ። እኔ እረፉ በይ የምልሽ መልስ መልሽ የምልሽ ከሰራሻቸው ቪዲዮዎች ከተናገርሻቸው ንግግሮች እስከ ዛሬ ድረስ ስታስተላልፊ ከነበሩ የይቅርታ ልብነት ይቅርታ ባይነትሽን፣ መልካምነትሽን፣ ጥሩ ሰው መሆንሽን፣ በይቅርታ የምታሚ ሴት መሆንሽን ደጋግመሽ ነው የምትናገሪ። ታዲያ ይቅርታ እኮ ከቤት ይጀምራል። ይቅር ማድረግ ወይንም ደግሞ መጽሐፍ ቅዱስን ማንበብ ከቤት ይጀምራል። ከቤትሽ ይጀምራል። ቤትሽ ያለውን ሰው ይቅርታ ሳትይ አፍሽን ቲክቶክ ላይ አይደለም
ቲክቶክ ላይ አይደለም። ቲክቶክ ላይ አይደለም። የፋሲካ ደግሞ ዳኛ እግዚአብሔር ቲክቶከር አይደለም። ሪከርድ አድርጋችሁ ላኩልኝ። ይቅርታ ባይነሽ ምናምን ምናምን ለሚለው የፋሲካ ዳኛ ለጋሽቤብ ዳኛው ኢየሱስ ክርስቶስ ሳይሆን ዮናስ ሙሉነ እንደሆነው ፋሲካ ዳኛ እግዚአብሔር ቲክቶከር አይደለም። ለሱ ቲክቶክ ላይ የለም። እግዚአብሔር ቲክቶከር አይደለም እግዚአብሔር። ስለዚህ ይቅር ምትለው ኤቭሪቲንጓ በቤቷ ነው። አለመናገሯ ደግሞ መፍቷ ነው። መፍታላት። እንደውም ሁሉም የፋሲካ ደጋፊዎች ምንድን ነው የሚሉት? ፋሲካ እሺ ወታ ትናገር፣ አንድ ዝም ትበል፣ ሁለት ጻፍ። ወታ ትናገር፣ አንድ ዝም ትበል፣ ሁለት አንድ ቁጥር የጻፋችሁ ሪከርድ አርጊያት ፎሎ እና ላይክ ልሰበስብላት ነው። አንድ ሁለት ወረኛ ስለሆንኩ ነው። ሁለት ወታ ምንድን ነው የምትናገረው? ተናገረች እኮ ሜላት እየተናገረችላት እኮ ነው ስለሆነችው ነገር። ሜላት እያለች ፋሲካ ምንም ማውራት የለባትም። ለፋሲካ ሜላት እያወራች ነው። እንዴት ነው ለፋሲካ ሜላት ታወራለች፣ ጋሽዬ ቤቢ ያወራል፣ መዝሙሪዎች ያወራል፣ የእግዚአብሔርን ቃል ምትለቃቸው ያወራሉ። ለፋሲካ ሜላት በቂ ናት። ዘግተሽ ይበሉ የእጁን ያገኙ እሰያሽ ነጥላት እያሳጣሽ የምትናገሪ ሰው ሳትሆኚ ለእውነት ከሆነ ልጄ ማረፍ አለበት፣ በዚህ ጉዳይ ልጄ እንዲነሳ አልፈልግም ብለሽ ልታስቆሚ እንጂ የሚገባው አፍሽን ሰብስበሽ ዝም። ልጁን መሳደብ፣ ልጁን የሰደበ ሰው አለ እስካሁን? ጻፉልኝ። ጆሹዋን የሰደበ ሰው በህይወት ይከፍለዋል። እመኑ ይወላችሁ፣ ጆሹዋን የሰደበ ሰው በህይወቱ ይከፍለዋል። ብቻ ሳይሆን በህይወት ሁሌም ታርጌት ጀርባ ላይ ታርጌት ታደርጋል። ጆሹዋን የነካ ሰው ዘላለምን ያልፋትም። ዘለዓለም እኔ አልፋተው። ማን ነው? ስለ ጆሹዋ ግን የተወራው ሌሎች ልጆች እንዲድኑ ነው። ይሄ እኮ ትክክለኛ ነገር ነው። ስለ ጆሹዋ መሞት የሚወራው ልጆች እንዲድኑ ነው። ሁሉን 10 ሚኒትስ ጁዲዬ ልጆች እንዲድኑ ነው እንጂ ሌላ ልጆች በኢንተርኔት ቻሌንጅ ልጆቻችንን እንዳናጣ። ስለ ጆሹዋ ሲነሳ የሆነች እናት ሱሳይዳል ልጅ ያለቻት መታወራች አይደለም። ከዛም በኋላ ዶክተሮች ምኖች ገብተው እንዴት ልጇን ማትረፍ እንደምችል አወራን። ስለ ጆሹዋማ እንዳይወራ የሚል ሰው ራሱ ካለ እኔ ከአጌንስት ጋሽ ቤብም ፋሲካም ነው የሚቆሙት። እንዲወራ ፈልጎ መሰለኝ በየኢንተርቪው ሄደው ስለ ኢንተርኔት ቻሌንጅ የነገሩ እኔ ያስመሰልኩ አይደለም። መማር መታለች። የጋሽ ቤብን ቪዲዮዎች ሪፖስት ታረጋለች። መቼም ውሻ በበላበት ነው የሚጮኸው። አንቺ ራሱ የባርችን ሀብት ዘርፈሻል። መማር የባርችን ሀቅ በልተሽ ደግመሽ ሪፖስት የምታረጊያቸው ቪዲዮዎች ሀቋን
በልተሽ እየሳቅሽ ያልፈታን ሰውዬ ወይ ጉዳት በይ። ያቺ ሩሜትሽ አኒታ ሚስትን ፍታና አንቺን አግባ ስትባይ ስስቂ ነበር። ምስኪን ሴት ላይ ስትልሳለቁ ነበር። ጊፍተር ስለሆነ አትናገሩት ምናምን ስትይ ነበር። ሀብቷን ስዘርፉ ሌቦች፣ ክፉዎች። ምንም እኔ ክፉ አልናገርም ምናምን ቪዲዮሽ አለኝ ማማ፣ ቪዲዮሽ አለ ልፖስትልሽ። አንቺን እሷን ሚስቱን ፈቶ አንቺን ያግባ ሲባል ስስቁ ነበር። ምስኪን እኔ አልናገር ምናምን ትላላችሁ። ገንዘቡን እጥብ አድርጋችሁ በልታችኋል። የዚችን ምስኪን ሴት ሀቅን የበላችሁ። ጊፍተር ተነካብኝ። አማራ ሲሰደብ የት ነበርሽ? እነ ዮዳብ ጎንደሬ ምቀኛ ነው ምናምን ብሎ ሲሳደቡ ለምን አልተቃወምሽ? አማራ ሴት ሴተኛ ዳሪ ናት ብሎ ሲሰርብሽ የት ነበርሽ? ህዝብ ሲሰደብ ዝምት ያለሽ አንድ ጊፍተር ተነካ ብለሽ ስታወሪ ነበር። እነዚህ እኮ በጣም አስመሳዮች ናቸው እኮ አስመሳዮች ናቸው። ጊፍተር ተነካብኝ ሳይነካ ተነካ ብለው ዘር ቀለም ሳይል ምናምን ይላሉ። ህዝብ ሲሰደብስ የአማራ እናቶች ሴተኛ ዳሪ ናቸው ብሎ ዮዳብ ሲሰድብ የት ነበርሽ? ወለየ እናቶች ወለየ ሴት ጋለሞታ ናት ብሎ ዮናስ ሙሉነህ ሲሳደብ የት ነበርሽ? መቼም በዘር ነው የምናስበው ብዬ ነው። እውነቱን እንነጋገር ከተባለ አቡነ ማቲያስ ሲሰደቡ የት ነበርሽ? መማር ዮናስ ሙሉነህ የዛሬ 2 ሳምንት አቡነ ማቲያስን አዋርዶ እርቃናቸውን ሲያቆማቸው የት ነበርሽ? የሙት ህፃን ልጅ ሲሰደብ የት ነበርሽ? ሙት ልጅ ሲጠራ በሞተው ህፃን ልጅ ምክንያት እናት ናት ተጠያቂ ሲባል ባልሽን የቀማዎች ቆንጆ ነኝ ቆንጆ ስለሆንኩኝ ብላ ምስኪን እናትን ላይ ስታቅራራ የት ነበርሽ? አንቺ ጥሩ ሴት፣ አንቺ የኦርቶዶክሳውያን ተገደሉ የኦርቶዶክስ አባትን የሀገር አባትን ኢቭን ከጀርባ ያርጌ ስለሳቸው ማውራት በጣም መፈራ ትልቅ ሰውዬ ቆንጅዬ ሰውዬን እርቃናቸውን ዮናስ ሙሉነህ ሲያቆማቸው የት ነበርሽ? ምን አልሽ? ወተሽ ተቃውመሻል? አሁን አንቺ የዚህን ሰውዬ ሪፖስት ስታረጊ ስለ ሜላት አውሪ። ሜላት አልሰደበቻትም ነው የተባለው። ሜላት ስላለችው ቃላቶች የይስማከር ሚስት ነው ያለችው ከተባለ የይስማከር ሚስትስ ሰው አይደለች? የይስማከር ሚስት ሰው አይደለች? የይስማከር ሚስት ነው ያለው ሲል የይስማከር ሚስት የሰው ልጅ አይደለች ወይስ ድሃ ስለሆነች ነው ማታወር? እናንተ አስመሳዮች ጌታን በቅርቡ ግን እኔ ደም ግፊት ምናምን ይዘኛል። በጣም ያዘንኩብሽ ማለት የሆነ ቦታ ነበረኝ የዚችን ምስኪን እናትን ሀቅ ግን ስትቀሚ ያየሁሽ። ተደራጅተው ክፋት ቴንክ ዩ ነው። ትናንት ሪፖስት ስታደርገው ስላየሁት ነው። አይ ድንገት እንደዚህ ሰውን መናገር ጥሩ አይደለም፣ ግን ሪፖስት ስታደርገው ስላየሁት ነው። ሪፖስት ውስጥ ሊስት ውስጥ መማር ዮናስ ሙሉነህ ምናምን
የምስኪን ሴትን ሀቅ በልተው ለዛው ይውጡ ነው የጩ ንግስት ነሽ ይሉሽ። የእምነት አባት ሲሰደብ ዝም ይባላል። ጊፍተር ሲነካ ይባላል። ሁሉም ተከፋይ ናቸው። ታለ ቪዲዮ ጠፋብኝ፣ ግን በጣም ያዘንኩት በጣም ታዲያ ደግነትሽ ምኑ ጋ ነው? እርዳታ ምናምን ሰው ተቸገረ ሰው እንዲተበለው ምናምን እርዳታ ልሰብስብ ምኑ ጋ ነው? እናት እንዲህ ስትዋረድ ዝም ካልሽ እናት ስትሰደብ ዝም ማለት በጣም ብዙ ሰው ትላልቅ የተከበሩ ሰዎች ወደ ፋሲካ ደውለውላታል። የተከበሩ ሰዎች ጂጂኪያና ዮናስ ሙሉነህ ናቸው። ጀሶይ ነው የተከበሩ ሰዎች ቤብ ያስደወለው ዮናስ ሙሉነህንና ጂጂኪያ ነው። የቲክቶክ ንጉሱን ዮናስ ሙሉነህ፣ ጂጂኪያ፣ ቤታዮ፣ ሚሚ መማር ምክንያቱም ይሄ ነገር እንዲዘጋ ሚዲያ ላይ የነሱ ኢሹ እንዳይነሳ እሷ ራሷ ወጥታ ሚዲያ ላይ ይህን ነገር ይዘጋል። ምክንያቱም ዞይ በተነሳ ቁጥር ልጄ ነው የሚነሳው ብላ ፋይሉን ልጁን ያነሳው ማን ነው? ጻፉ። ልጁን ያነሳው ማን ነው? ህፃኑን ልጅ ያነሳው ማን ነው? ታዲያ ስለሚለት ለምን አታወራም? ዘጋ ትላልቅ በእነሱ በፕሮቴስታንት ፓስተሮች ነው የሚባሉት። ፕሮቴስታንት ፓስተሮች እንዲሁም ትላልቅ ሰዎች ደውለውላታል። ፈቃደኛ አይደለችም ስልክ ለማንሳት። የምታነሳው የአንድ ሴት ስልክ ነው አለ። ልክ ነኝ አይደል? አልተሳሳትኩም። ስለዚህ ይህንን እኔን እንዳቲ በመቤቴ የአንዲት ሴት ስልክን መሆኑን እንዴት ነው አንተ አዩ ቤብ ስልኳ ሪከርድ ውስጥ ገብተክ ፕራይቬሲውን እንዴት አወቀች? የአንዲት ሴት ስልክን ብቻ እንደምታነሳ። ዛሬ ደግሞ ሜላት ሪከርዶች ይወጣሉ፣ ቪዲዮዎች ይወጣሉ ምናምን ከተባለ ቤት ውስጥ ቪዲዮ ካሜራ አለ ወይ? ድምጿን ሪከርድ ትደረጋለች ወጪ ሴት እንዴትስ ታወቀች? ችኛዋ አንዲት ሴት ብቻ ጋር ስልክ እንደምታወራ እንዴት ታወቅ? እቺ ሴትስ ማናት? አንዲት ሴት እኔ ማቃት ቬጋስ ያለችዋ ጓደኛዋ እኔን እና እሷን ያገናኘችን እሑድ ቀን ነው ሰኞ ቀን እንደዚህ ነገር ስልኬን እንደውም ከእሷን የወሰድኩ ቤቢዬ ገብቷቸዋል። ጓደኛዋ እኔ ጋር ደወለችልኝ። ልጠራ እችላለሁ፣ ከመጣሽ ሜቢ ልታወራ ትችላለች። ቬጋስ ያለች ልጅ ደወለችልኝና አወራን። ጸልይልሻለሁ አለችኝ። ጥሩ ልጅ ናት፣ ክርስቲያን ጴንጤ ናት። የጴንጤዎች ሁሉ ጴንጤ ናት። ጌታ ይባርክሽ አለችኝ። አወራን ስለ ሀዘን ምናምን። ጥሩ ልጅ ናት። እሷ ልትሆን ትችላለች፣ ሌላ አላውቅም። አንቺ ራስሽ ትፈልገዋለሽ። ምክንያቱም ሰውየው ጋር ብዙ እኔ በነገራችን ላይ ጋይስ እዚህ ጋር ደግሞ እልክ አስያዛችሁ እንዴት እንደሆነ ከመጀመሪያው ጀምሮ እያመጣው ተነትናለሁ። ስለ ሀቅ እኮ ነው የምናውረው ማለት ነው። ልጅሽን የሞተው ልጅሽን አይኑ ፈሰሰ። በዚህ ምክንያት በልጅሽ ምክንያት ገንዘብ እየተገኘ እየተመጣ ቀን በቀን
ሰዎች ያንቺን ቤት ትዳር ኢሹ መነጋገሪያ እየተደረገ ሲወራ አፍሽን ዘግተሽ አትቀመጭም። ስለምትፈልጊው ነው። ይህንን ድራማ ስለምትፈልጊው ነው። ፋሲካ ማስቆም ትችያለሽ። አዎ የእግዚአብሔር ሰው ነሽ። በይቅርታ የሚያምን ልባለሽ። በጣም ይቅርታ እንደምታደርጊ ከድሮ ከምትሰራቸው ፊልሞች፣ ድራማዎች አይቻለው። የይቅርታ ማለት የይቅርታ ሴት ነሽ። ድራማዎች ላይ አንድ ሰው አሁን ጴንጤነትሽ ድራማ ነው እያለቻት ነው። ክርስትናሽ ፌክ ነው፣ ድራማ ነው የምታሳየን። የክርስትና ህይወትሽ ድራማ ነው። አቤት እሺ። ህይወቴን ከበጠበጡ መካከል አንደኞቹ እነዚህ ውሽማ የሚሆኑ ሴቶች ናቸው። እነዚህ ግማታዎች እያልኩ መሰድባቸው በእኔ ህይወት ያለፈ ነገር ስለሆነ ነው። ተረድታችሁ? እነዚህ አህዮች እያልኩ መቀሰቅባቸው። ምክንያቱም በእኔ ህይወት ውስጥ የብዙ ሴት ህይወት ትዳር ተበጥብጧል ማለት ነው። ስለዚህም አልወዳቸውም። ውደጃቸው ብትኝም አልወዳቸውም። ለእልኪ መታ ደግሞ ብዙ ጊዜ በዚህ ደረጃ የምትናገረው የምታወራው የራሷ ህይወት የራሷ ነገር ያመማት ነገር አለ እንጂ ለፋሲካ ብታዝንና ለፋሲካ ቢያማት በዚህ ደረጃ ቀን በቀን ማለት ነው። የኔ ባል ነምራ ቦር ይባላል። በጣም ታማኝ ነው። የተወሸመብኝ ውሽማ ምን እንደሆነ አላውቅም። ኢንተርኔት ላይ ነው የማውቀው። ግን እውነት ከአንቺ አልጠብቅም። ሪሜምበር የ22 ዓመት ልጅ አለኝ። የ22 ዓመት ልጅ እንዳለኝ ነግራቸዋለች። እህቴ ሱቅ አላት እዚህ ሜሪላንድ፣ ሱቅ በደረቴ። እኔ ሌላ ሴት ባዘር አድርገኝ አታውቅም። ግን ከሆነ አያስቅም። የኔ በጣም ታማኝ ባል ያለኝ ባይዘው እንኳን ለእኔ ታማኝ ባል ያለኝ የዘላለም ጀሶ ነው። እየመጣች አታውራ ቀን በቀን አንዳንድ የሰው ልጅ ሼም የሚባል ነገር ይዘዋል ሰዎች ስለ ቀን በቀን እኮ ቢኮዝ ቲክቶክ ናሬት አደርጋለሁ። ቀን በቀን ግን አላወራውም። እንዳወራው ሜላት ፈልጋ ነው ነገር ፈልጋኝ ሰድባኝ ኮመንት እያደረገች ጦርነት ፈልጋለሁ ብላ ምናምን ሜላት ነው የጀመረችው። ሜላት አጀንዳውን የፈለገችው ሰውየው ሲሸሿት ማርክ ማድረግ ፈልጋለች፣ አጠር ማጠር ፈልጋለች። ሌሎች ሴቶች በውስጥ እኮ ብልት ይልኩልኛል ብለዋል ጋሽ ቤባ። ስለዚህ ሜላት የኔ ነው እወቁልኝ ለማስባል እኔን ተጠቅማባቸዋለች። እንዲታወቅላት ፈልጋለች ሜላት። እኔ ስለ እነሱ እያወሩ አይደለም። እኔ ስለ እነሱ እያወሩ አይደለም። ሜላት ግን እንዲወራላት ገንዘብ እየሰጠች ታሰድበኝ ነበር። መታም ጊፍት ሌላ ወሬ እያወራው መታ ጊፍት እየሰጠችኝ እስቲ ስለ እኔ አውሪ፣ እስቲ ስደቢ፣ ይስማከን ኒኪውና አጠፋሻለሁ ትላለች ኮመንት። እኔ ይስማከን ራሱ ስለሱ ሳላወራ አይታችኋል። እናንተ ማለት እናንተ እንኳን ባታዩ ኮመንታተሮች እንትኖች ሞዴሬተሮች አይተዋታል። በጣም ባዘር ታደርገኝ ነበር ሜላት። መታ ተረብሸኛለች። እዚህ መታ ጊፍት እየሰጠችኝ ጊፍት አትስጭኝ ተይኝ እያልኳት እንዲሁም ቪዲዮን ፈልግ ያወጣዋል። እዛ ሴትየው መጥፎ ነገር እንዲናገሩ የምታደርገው ዞሬ ብቻ አይደለም፣ እራሷ ምንቁርት ይሏት። በነገራችን ላይ እኔ ትናንትና እንደዚህ ነው ስል ነበረ። ቁጭ ብዬ ግን ዞሬ መጥቶ ስለ ሚስቱ አስተያየት ሲሰጥ መለያየት መብቱ ነው፣ ማንም አይከለክለውም። ከተለያየ ሲለያይ ደግሞ ሌላ ሴት መጥረስ ይችላል፣ ያ መጥረስ ይችላል። ነገር ግን ሚዲያ ላይ ያሉ ሴቶቹን ለምን ይለያይ አይለያይ እኔ ችግር አይደለም። ከኔ ህይወት ጋር ምንም የሚያገናኙ የለም። እኔ ፈቅጄለት አይደለም የጠብሰው፣ እኔ ፈቅጄለት አይደለም የፈታው የሚያገባው። እኔ ኦፒኒየን የሰጠሁት ወይ አር ኦን ቲክታክ ኦፒኒየን የሰጠሁት። የኔ ኦፒኒየን ካመመው የራሱ ችግር። እኔ አልፈቅድለትም ህይወቱን እኔ ሆልድ አላረኩት። እኔ አይመለከተኝም። ግን እንዳልተፋታክ እናገራለሁ።
ንብረት ሳትካፈል የሚስትህን ሀብት ዘርፈክ ለጋለሞቷ ሱቅ መክፈት፣ ቻይና ሄዶ ሂውማኔር መግዛት ይሄን ያየሁትን እናገራለሁ። አታውሪ ይባላል እንዴ? እኔ አልመልስም ነው መመለስ ሳይሆን እውነታውን ነው። እኔ እዚህ ሚዲያ ላይ ያሉት ትዳራቸውን የፈቱ ስራ የሌላቸው፣ ተስፋ የሌላቸው፣ መልክ የሌላቸው፣ እውቀት የሌላቸው፣ ገንዘብ የሌላቸው እነሱ ናቸው። ሰፓሬሽን ዲቮርስ አይደለም። ቴንክ ዩ ስሟት። የህይወት ቫሊዋን ትሰማላችሁ። ሁ ሜላት እዝ ከዚህ ውስጥ ነው የምትሰሙት። ሜላት ስለ እኔ ነው የምታወራው። እንስማት። እዚህ ሚዲያ ላይ ያሉት ትዳራቸውን የፈቱ ስራ የሌላቸው። ሜላት 2 ትዳር ፈታለች። እንዲህ ብታወራው አንድ ለሷ ነው ማለት ነው። ተስፋ የሌላቸው፣ መልክ የሌላቸው፣ እውቀት የሌላቸው፣ ገንዘብ የሌላቸው እነሱ ናቸው ተሰብስበው ስሜን እያጠፉ ያሉት። የራስ ክብርስ መልክ አለሽ። መልክሽ ቅምጥ ብቻ ነው ያደረግሽ። መልክሽ ቅምጥ ብቻ ነው ያደረግሽ። ለራስሽ ምንም ያመጣልሽ ቫሉ የለሽም። የህይወት ግብሽ ቆንጆ ስለሆንኩ አልጋ ላይ ደግሞ ዋዋ ስለምን ሌላውን ስለምን ወንድ ይፈልገኛል ነው። ግን የሚፈልጉሽ ወንዶች እንትኖች ናቸው፣ ባለትዳሮች ናቸው። ለራስሽ ወጣት ነሽ፣ ወጣት ወንድ የለም። ደረቱን ስትነኪው ጠንከር ያለ ስታዩ የሚያረግሽ ለምን መያዝ ተሳነሽ? አንቺ መልክ አለሽ፣ እውቀት ደግሞ አላት፣ ተምራለች። ስራ ደግሞ አሁን ነው የከፈተልሽ። እሱንም ገላሽን ስጠሽ። ጸጉሩ የህንድ ባይዘው የገለጸችውን ሰው ነው ያውቀዋለሁ፣ ግን እሱ እንዲህ አይመቸውም። እንደዚህ የጀርባ አጥንት ያላት ሴት ነው የሚወደው። ያ ጀግና ስለሆነ ሲያት የሚፈራትን ሴት ነው የሚወደው። ገብዛ ይሄ ጸጉሩ እንደ ህንድ አይደል? ሌላስ ደረት ውስጥ ብላለች። ቆራሌ አሏት የተሰባበሩ ወንዶች በስብስብ ደረቱ ሰፊ ብላለች። ሴክስ ፓክ ስሙንስ ማን ብላለች? ተከሻው ሰፋ ያለ እንትና ነው እንደ እያለች ያለችው ቆልሶ መስሎ ረጅ ስለዚህ ማውርታለች። ጺም አላለችም። መኮንንን እንዳይሆን መኮንን መሮዳ መኮንን መሮዳ ይሆን ጋይስ? ፊልተሩን ታውጣው
ከሌላ ሴት የተለየ ውበት የላትም። እዚህ አፕ ላይ በጣም ቆንጆ ሴት ማንን እንደማቅ ታውቃላችሁ? ማን ነበር ስሟ? እዚህ ላይ እስካር ያላት ልጅ፣ እዚህ ላይ እስካር ያላት ልጅ ማነው ስሙ? ጻፉልኝ። እዚህ ላይ ትዳር አላት፣ 2 ወንድ ልጆች አላት፣ ቆንጆ ባል ያላት ጻፏት ስሟ። ቆንጆ ወጣት ልጅ ናት። አንገቷ ላይ እንደውም በሳኒታይዘር ምክንያት አንገቷ ቢታኒያ። እዚህ አፕ ላይ ልቅም ያለች ቆንጆ ቢታኒያ